እግዚአብሔር አምላክ የተመሰገነ ይሁን። እኔ እንግዲህ ባለፉት ጊዜያቶች ፓስተር ቢኒያም በሐዋርያት ሥራ ምዕራፍ 3 ከቁጥር 19 እስከ ቁጥር 21 ባለው ክፍል ላይ ተነስቶ መንፈስ ቅዱስ ለሁለንተናዊ ታድሶ በሚል ርዕስ 2 ቀን አገልግሎናል። እግዚአብሔር አምላክ ይባርከው። እኔ ደግሞ ከዛው ቀጥዬ ዛሬ በዚሁ ሐሳብ ላይ ከናንተ ጋር ቆያለሁ። ሁላችንም መጽሐፍ ቅዱስ ያዝን። የሐዋርያት ሥራ ምዕራፍ 3 ከቁጥር 19 እስከ ቁጥር 20 ድረስ ያለውን አብረን በጋራ እናነባለን። በጌታ በኢየሱስ ክርስቶስ ስም ክቡር የሆነውን የእግዚአብሔርን ቃል አነባለሁ። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ተመለሱም። እግዚአብሔር ከጥንት ጀምሮ በቅዱሳን ነቢያቱ አፍ የተናገረው ነገር ሁሉ እስከሚታደስበት ዘመን ድረስ ሰማይ ይቀበለው ዘንድ ይገባልና። እንግዲህ በጌታ ፊት የመጽናናትን ዘመን እንድትመጣላችሁ አስቀድሞ ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ተመለሱ። ሁላችንም ትንቢተ ኢሳይያስ ምዕራፍ 40 ደግሞ በጋራ እናነባለን። ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 1 እስከ ቁጥር 11 ድረስ። አጽናኑ፣ ሕዝቤን አጽናኑ ይላል አምላካችሁ። ለኢየሩሳሌም ልብ ተናገሩ፣ የተቀጠረችበትም ወራት እንደተፈጸመ ኃጢአቷም እንደተሰረየ ከእግዚአብሔርም እጅ ስለ ኃጢአቷ ሁሉ 2 እጥፍ እንደተቀበለች ወደ እርሷ ጩኹ። የአዋጅ ነጋሪ ቃል፣ የእግዚአብሔርን መንገድ በምድረ በዳ አጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። ሸለቆው ሁሉ ከፍ ይላል፣ ተራራውና ኮረብታው ሁሉ ዝቅ ይላል። ጠማማው ይቃናል፣ ስርጓጎጡም ሜዳ ይሆናል። የእግዚአብሔር ክብር ይገለጣል፣ ሥጋ ለባሽ ሁሉ በአንድነት ያየዋል። የእግዚአብሔር አፍ ይህንን ተናግሯል። ጩኽ የሚል ሰው ቃል ምን ብዬ ልጩኽ አልኩ? ሥጋ ለባሽ ሁሉ ሳር ነው፣ ክብሩም ሁሉ እንደ ምድረ በዳ አበባ ነው። የእግዚአብሔር እስትንፋስ ይነፍስበታልና ሳሩ ይደርቃል፣ አበባውም ይረግፋል። በእውነት ሕዝቡ ሳር ነው፣ ሳሩ ይደርቃል፣ አበባውም ይረግፋል። የአምላካችን ቃል ግን ለዘላለም ጸንታ ትኖራለች። የምስራች የምትነግሪ ጽዮን ሆይ ከፍ ወዳለው ተራራ ውጪ። የምስራች የምትነግሪ ኢየሩሳሌም ሆይ ድምፅሽን በኃይል አንሺ። አንሺ፣ አትፍሪ። ለይሁዳ ከተሞች እነሆ አምላካችሁ ብለሽ ንገሪ። እነሆ ጌታ እግዚአብሔር እንደ ኃያል ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር፣ ደሞዙም በፊቱ ነው። መንጋውን እንደረኛ ያሰማራል፣ ጠቦቶቹንም በክንዱ ሰብስቦ በብብቱ ይሸከማል፣ የሚጠቡትንም በቀስታ ይመራል ይላል። ክብር ለእግዚአብሔር ይሁን። እንግዲህ ቅድም ባነበብኩት ክፍል ላይ በሐዋርያት ሥራ ምዕራፍ 3 ከቁጥር 19 እስከ ቁጥር 21 ድረስ የመጽናናት ዘመን እንዲመጣላችሁ እንደገናም ደግሞ የመታደስ ዘመን እንዲመጣላችሁ እንግዲህ ንስሐ ግቡ። ከፊታችሁ የመታደስ ዘመን አለ፣ የመጽናናት ዘመን አለ። በዚህ ዘመን ውስጥ እናንተም ደግሞ በታድሶ በመታደስ በዘመኑ ውስጥ እናንተም እግዚአብሔር በክብር እንዲጠቀምባችሁ የከበራችሁ ዕቃዎች እንድትሆኑ ለዚህ ለሚመጣው የታድሶ ዘመን ንስሐ ግቡ። ባለፉት ጊዜያቶች ፓስተር ቢኒያም በሉቃስ ወንጌልና በሐዋርያት ሥራ ላይ ትኩረት ወስዶ ታድሶ ማለት ምን ማለት እንደሆነ ነግሮናል። ታድሶ ማለት ወደ ቀድሞው ነገር መመለስ። ምክንያቱም ኤርምያስ በሰቆቃው ኤርምያስ ምዕራፍ 5 ወደ መጨረሻው አካባቢ ሄዳችሁ ስታዩ እንደዚህ ይላል፣ አቤቱ መልሰን እኛም እንመለሳለን፣ ዘመናችንንም እንደ ቀድሞው አድስ። ኤርምያስ ቀድሞ
እግዚአብሔር በመካከላቸው ሳለ፣ እግዚአብሔር በክብር ሳለ፣ እግዚአብሔር ህልወቱ በመካከላቸው ሳለ የአሕዛብ ነገሥታት በዙሪያቸው እያሉ አይዳፈሯቸውም ነበር። ምክንያቱም ክብሩ ከነሱ ጋር ነበረ። እግዚአብሔር በመካከላቸው ይሰራ ነበረ። ምድሪቱን እግዚአብሔር ወገኖቼ በኢኮኖሚ ባርኳት ነበረ፣ በክብር ተባርካ ነበረ። ነገር ግን በኃጢአት ምክንያት ይሁዳ በሳተች ጊዜ ግን በዙሪያ የነበሩ የባቢሎን ነገሥታቶች፣ የፋርስ ነገሥታቶች በይሁዳ ላይ ተነስተው ማርከው ወደ ምድራቸው እስከሚያፈልሷቸው ድረስ ክብርን አጥተው ነበር። ኢካቦድ ሆኖባቸው ነበር። ካቦድ የነበረው እግዚአብሔር፣ ክብር የነበረው እግዚአብሔር ከኃጢአት የተነሳ በእነሱ ዘንድ ወገኖቼ ኢካቦድ ሆነ። የእግዚአብሔር ክብር አልነበረም። ስለዚህ በዙሪያቸው የነበሩት ተሳለቁባቸው። ኤርምያስ ስለዚህ ነው አቤቱ መልሰን እኛም እንመለሳለን። አሁን እኛ ለመመለስ አቅም የለንም፣ አንተው ራስ መልሰን እንመለሳለን፣ ዘመናችንንም እንደ ቀድሞ አድስ። እንደዛን ዘመን ክብር በመካከላችን ይሁን፣ ጽድቅ በመካከላችን ይገለጥ፣ ቅድስና በመካከላችን ይገለጥ። አንተ ከኛ ጋር ለመሆን አሕዛቦች ይወቁ። ስለዚህ ወገኖቼ ተሐድሶ ማለት ወደ ቀድሞው ነገር መመለስ ነው። እስራኤል ከግብፅ ምድር የወጣበት እግዚአብሔር ያወጣበት ዓላማ አለው። ዘጸአት ምዕራፍ 19 ቁጥር 22 ላይ ሄዳችሁ ስትመለከቱ እንደዚህ ብሎ ነው ያላቸው፣ እናንተ ለመንግስቴ ካህናት የተቀደሰ ሕዝብ ትሆኑኛላችሁ። የእግዚአብሔር ዓላማው ለመንግስቱ ካህናት እንዲሆኑ ነው። የተቀደሰ ሕዝብ እንዲሆን ነው። የተለየ ሕዝብ እንዲሆን ነው። ለእግዚአብሔር የተለየ እንዲሆን ነው። ነገር ግን ወገኖቼ እስራኤል በተደጋጋሚ እግዚአብሔርን በማሳዘናቸው ምክንያት በእነሱ ዘንድ ብዙ ነገር አለፈ። ፈልሰው እስኪሄዱ፣ ተሰደው እስኪሄዱ፣ ባሪያ እስኪሆኑ ድረስ ደረሱ። ለዚህ ነው የትንቢተ ኢሳይያስ ከምዕራፍ 1 ጀምሮ እስከ ምዕራፍ 39 ድረስ በይሁዳና በእስራኤል ላይ እግዚአብሔር የተናገረው ነገር በበደላቸው ምክንያት ስለሚመጣባቸው ነገር ተናግሯቸዋል። በባቢሎናን ተማርከው እንደሚሄዱ፣ ከኢየሩሳሌም እንደሚወጡ፣ ለሌሎች የሚገዙ ባሪያዎች እንደሚሆኑ እግዚአብሔር ተናግሯቸዋል ካልተመለሱ። እግዚአብሔር ሲናገር እንድንመለስ እንጂ ወገኖቼ እሱ በተናገረው ላይ ፍርድ እንዲሆንብን አይደለም። ካልተመለስን ግን የተናገረው ይሆናል። እስከ ምዕራፍ 39 ድረስ እግዚአብሔር በይሁዳ ላይ በእስራኤል ላይ የተናገረውን የፍርድ ቃል እንመለከታለን። ምክንያቱም ወገኖቼ እግዚአብሔር ጻድቅ ነው። ያለ ባህሪው እግዚአብሔር ከኛ ጋር ህብረት ሊያደርግ አይችልም። ይሄ ሲባል ግን ይተዋል፣ ይጥላል ወይም ደግሞ ይጥላል ማለት አይደለም። እግዚአብሔር ይመልሳል። ስለዚህ እኔ ዛሬ በዚህ በኢሳይያስ ትንቢተ ኢሳይያስ ምዕራፍ 40 ላይ አተኩራለሁ። እንግዲህ ይህ የመታደስ ዘመን እንዲመጣ ወይም ተሐድሶ እንዲመጣ በመጀመሪያ ስለ ተሐድሶ እንድናቆም የሚገባ ነገር አለ። ተሐድሶ ማለት በእንዲህ አይነት ህንፃ ስር ሆነን በመካከላችን የሚሆነውን መባረክ ወይም ደግሞ በመካከላችን ስለሚሆነው ፈውስ ወይም ሌላ ነገር ብቻ አይደለም። ተሐድሶ ማለት ወገኖቼ በምድሪቱ ላይ ባሉ የነገስታት ኃይል ላይ ተጽዕኖ ማምጣት ማለት ነው። በሃይማኖቱ ላይ ተጽዕኖ ማምጣት ማለት ነው። በማህበረሰቡ ላይ ጣዖት በሚያመልከው ማህበረሰብ ላይ ተጽዕኖ ማምጣት ማለት ነው። ሐዋርያት ሥራ ላይ ሄደን በምንመለከትበት ጊዜ ሐዋርያቶች በመንፈስ ቅዱስ ተሞልተው በታደሰ ማንነት፣ በተለወጠ ማንነት፣ በቅድስና ሕይወት ወንጌል ባገለገሉ ጊዜ የአይሁድ እምነት ተናጋ። ያሳድዷቸው የነበረው በሌላ ምክንያት አይደለም። በቅናት ነበር የሚያሳድዷቸው። በአይሁድ ሃይማኖት የጎበጠ እንደጎበጠ ይቀጥላል። አጋንንት ያለበት አጋንንት እንዳለበት ይቀጥላል።
የታመመ እንደታመመ ይቀጥላል። በወንጌል ግን ይሄ የለም። የጎበጠው ይቃናል፣ የታመመው ይፈወሳል፣ የሞተው ይነሳል። ኃይል ተገለጠ። በዛን ዘመን የነበሩ ሮማውያን ኃያሎች እኛ ነን፣ ከኛ በቀር ሌላ ኃይል የለም፣ ሁሉን የምንገዛ እኛ ነን ያሉትን ሮማውያንን የሚያሳፍር ኃይል ደግሞ በወንጌል ተገለጠ። ያ የነበረው ማህበረሰብ አዎ ቄሳር ጌታ ነው፣ አዎ ቄሳር ንጉሥ ነው፣ ሊሰገድለት ይገባል ሲል መንፈስ ቅዱስ የተሞሉ የእግዚአብሔር ባሪያዎች የገሊላ ሰዎች መጡና ሊሰገድለት የሚገባ አንድ ብቻ ነው አሉ። እሱም በዙፋኑ ላይ ጸንቶ የሚኖረው የናዝሬቱ ኢየሱስ ነው፣ ለቄሳር አይሰገድም አሉ። የሮማውያን መንግስት ሸክ አደረጉት። በዘመኑ የነበረው ወገኖቼ የጣዖትን አምልኮ፣ ያ የነበረው የታድሶ ዘመን፣ ያ የነበረው ወገኖቼ የመንፈስ ቅዱስ ሪቫይቫል ጣዖታትን በደረሱበት ስፍራ ሁሉ ጳውሎስ እንደዚህ ብሎ ነው ያለው፣ ድል በመንሳቱ የሚያዞረናል። በገባበት ስፍራ ሁሉ ወደ ኤፌሶን ሲገባ ድል ይነሳ ነበር። አንድ ጳውሎስ ነው፣ ሰማይ ግን ከሱ ጋር ተባብሯል። ምዕራፍ 2 ጀምራችሁ ብታዩ በጴጥሮስ ስብከት 3000 ያክል ሰዎች ወደ ክርስቶስ መጡ። ወጣ ብለው እንደገና እነ ጴጥሮስ ወገኖቼ ወደሚያውቁት ቤተ መቅደስ ሲሄዱ ብርም የለንም ወርቅም የለንም ያለንን ግን እንሰጣለን ብለው ያ ከመወለዱ ጀምሮ 40 ዓመት የሚሆነው ሰው ሽባ የነበረውን በናዝሬቱ በኢየሱስ ስም እናዛለን፣ ተነስና ምን በል ተመላለስ። ከዚህ በኋላ የሚመጣው ሪቫይቫል፣ አሁን ከዚህ በኋላ የምንጠብቀው ተሐድሶ እኛን ብቻ አንጫጭቶ የሚያልፍ ሳይሆን ከዚህ ንፋሱ ተነስቶ ወደ ከተማው ይገባል፣ ወደ ነገስታት ይገባል፣ ወደ ጣዖት አምላኪዎች ውስጥ ይገባል። ጳውሎስ ወገኖቼ በሐዋርያት ሥራ ምዕራፍ 19 ላይ ኤፌሶን በገባ ጊዜ ከከተማው ዳር የነበረ ጠንቋይና ሟርተኛ ታፔላ ሳይለጥፍ ማስታወቂያ ሳይናገር ኢየሱስ እያለ ሲሰብክና ሲናገር ከጫፍ የነበረው ጠንቋይ አሸንክታቡን ይዞ ያቃጨለ መጣ። ክብር ለኢየሱስ ይሁን። አንበረከካቸው። ኢየሱስ ያድናል። ስለዚህ ታድሰው ሥጋ ለባሽ ሁሉ የሚያዩ ታድሰው ይሆናል። እስቲ ከኔ ጋር የተስማማ አሜን ይበል። እንግዲህ ሁላችንም ታድሶ እየናፈቀን እንዳለ ይታወቃል። ታድሶ በመናፈቃችን ራሱ ታድሶ ይመጣል ማለት ግን አይደለም። ወይም ደግሞ ወገኖቼ በመቅናታችን በቃ እንዲህ መሆን አለበት ብለን በማለታችን ብቻ ታድሶ ይመጣል ብለን ማሰብ የለብንም። እንዴት ነው ታድሶ ሊመጣ የሚችለው? መንፈስ ቅዱስ እንዴት ነው በሙላት በእኛ መካከል ሊሰራ የሚችለው? በዋናነት ይህንን ማወቅ አለብን። ስለዚህም ወገኖቼ በትንቢተ ኢሳይያስ ምዕራፍ 40 ቁጥር 1 ላይ እንደዚህ ይላል፣ አጽናኑ ሕዝቤን አጽናኑ ይላል አምላካችሁ። ለኢየሩሳሌም ልብ ተናገሩ፣ የተቀጠረችበት ወራት እንደተፈጸመ ኃጢአቷም እንደተሰረየ ከእግዚአብሔር እጅ ስለ ኃጢአቷ ሁሉ 2 እጥፍ እንደተቀበለች ወደ እርሷ ጮኹ ይላል። የመጀመሪያው ነገር ወደ ኢየሩሳሌም እንግዲህ ወገኖቼ ይሁዳ ፈልሶ በሄደበት ጊዜ በዛ በባቢሎን በባርነት ዘመን ነበሩ። 70 ዓመት እግዚአብሔር ቀጥሮላቸው ነበረ። በነቢዩ በኤርምያስ እነሱ ፈልሰው እንደሚሄዱ ለምርኮ እንደሚዳረጉ፣ ነገር ግን እግዚአብሔር ከ70 ዓመት በኋላ እንደሚመልሳቸው ተናግሮ ነበረ። ስለዚህ እንደዚህ ነው ያለው፣ የመጀመሪያው ነገር ነፃ መውጣቷን፣ አሁን ከዚህ በኋላ ባሪያ አለመሆኗን፣ ከዚህ በኋላ በባቢሎን የማትገዛ መሆኗን እግዚአብሔር የተናገረበት ጊዜው እንደደረሰ ንገሯት። አንዳንድ ጊዜ ወገኖቼ ካለንበት ሁኔታ የተነሳ የኛ ጉዳይም እንደዛ እንዳለ ይመስለናል። አንድ ማወቅ የሚገባን ነገር የጉብኝቱን ጊዜ በደንብ ልንረዳ ይገባል። አሁን እኔና እናንተ ያለንበት ዘመን የጉብኝት ዘመን ነው፣ የታድሶ ዘመን ነው። መንፈስ ቅዱስ በአንድ ወቅት ሰርቶ በሌላ ወቅት ደግሞ የቆመ አይደለም። መንፈስ ቅዱስ ሁል ጊዜ ከቤተ ክርስቲያን ጋር ነው። ስለዚህ መንፈስ ቅዱስ አሁንም ይሰራል።
ግን እናውቃለን ወይ? አንዳንድ ጊዜ አንዳንድ ሰዎች ስለ ትናንትና ሲናገሩ እንሰማለን። ትናንት እንዲህ ነበር አገልግሎት፣ ትናንት እንዲህ ነበር ክብር ሲገለጥ ይላሉ። ይሄ ወገኖቼ የሰው አመለካከት ነው። የእግዚአብሔር ቃል ግን ሲናገር እንደዚህ ነው የሚለው፣ አሁን እሷ እንደተፈታች ኃጢአቷ ይቅር እንደተባለላት ከእንግዲህ በኋላ በባርነት እንደማትኖር ንገሯት። ባይዘው የተቀበልነውን ነገር ካላወቅን ነፃ መውጣት አንችልም። ብዙ ሰዎች በአጋንንት ስራት ውስጥ የሚሆኑት በክርስቶስ ኢየሱስ ሆነው ከአጋንንት ተጽዕኖ የተነሳ እረፍት ያጡ ሰዎች አሉ። ይሄ ክርስቶስ ነፃ ስላላወጣቸው አይደለም። የገላትያ መልእክት ላይ መጽሐፍ ቅዱስ ሲናገር እንደዚህ ነው የሚለው፣ ምዕራፍ 5 ቁጥር 1 ላይ በነፃነት እንድንኖር ክርስቶስ ነፃ ምን አደረገን? አወጣን። ኦልሬዲ ነፃ ወጥተሻል። ነፃ ወጥቻለሁ። እኔ ከዚህ በኋላ የኃጢአት ባሪያ አይደለሁም። ሰይጣን በእኔ ላይ ምንም አይነት ስልጣን የለውም። ለምን? ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ሄዳችሁ በምትመለከቱበት ጊዜ የእግዚአብሔር ቃል እንደዚህ ይላል፣ አሮጌው ነገር አልፏል፣ አሁን ሁሉ ነገር ምን ሆኗል? አዲስ ሆኗል። ኃጢአተኛ ነህ፣ ኃጢአተኛ ነች የሚለው የሰይጣን ድምፅ ዛሬ በእኔ ላይ አንዳች ነገር ወይም ደግሞ ሊነግስብኝ አይችልም። ለምን? ክርስቶስ ሁሉን አዲስ አድርጎታል። ክብር ለኢየሱስ። እስቲ አሜን በሉ። ሃሌሉያ። አልፏል። አሮጌው ነገር አልፏል። ባለማወቅ ተይዘናል። ኢየሩሳሌም በይሁዳ ወገኖቼ፣ ይሁዳ በባቢሎን ሳለች እግዚአብሔር ቀን የቀጠረበት አብቅቶ አሁን የነፃነት ቀን ነው። ከባርነቷ ከዛን የባርነት ዘመን የተነሳ ነፃ እንደወጣች አላወቀችውም። አሁንም በስራት ላይ ነው ያለች። አንድ የሚባል አባባል አለ። ህንዶች ዞን ሲያስለምዱ፣ ዞን በጣም ግዙፍ እንስሳ ነው እና በቤታቸው በር ላይ ዛፍ አስረው ተወሰነ ርቀት ውስጥ ገመዱ እንዲሄድ ያደርጉታል። ከዛ በኋላ ከተወሰነ ጊዜ በኋላ ገመዱን ይፈቱታል። ዞኑ ከዛች አይወጣም። ሁል ጊዜ የታሰረ ስለሚመስለው ከዛች አካባቢ ልውስ አይልም። ሁል ጊዜ እዛ ጋር ይዞራል። ወንድሜና እህቴ ነግራችኋለሁ፣ ኢየሱስ ነፃ አውጥቶናል። እስራት የለብንም። እስቲ አሜን በሉ። ሃሌሉያ። እስራት የለብንም። ነፃ ወጥተናል። ክብር ለኢየሱስ ይሁን። ይሄን ማወቅ አለብን። ለታድሶ ነፃ የወጣን ሰዎች እንደሆነ ማወቅ አለብን። ጳውሎስ እንደዚህ ብሎ ነው ያላቸው ለቆሮንቶስ ሰዎች በሮሜ መልእክት ላይ ምዕራፍ 8 እንደዚህ ብሎ ነው ያለው፣ አሁን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም። እስኪ በሉት ከኔ ጋር፣ አሁን በክርስቶስ ላሉት ምን የለባቸውም? ኩነኔ የለባቸውም፣ ፍርድ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከሞትና ከኃጢአት ሕግ አርነት ምን ብሎኛል? አውጥቶኛል። ያወጣኛል ሳይሆን ምን ብሎኛል ያለው? አውጥቶ። እስቲ አርነት ወጥቻለሁ በሉ። ክብር ለኢየሱስ። እስቲ አርነት ወጥቻለሁ በሉ። እኔ አሁን ኩነኔ የለብኝም፣ ፍርድ የለብኝም፣ ነፃ ሰው ነኝ። ኢየሱስ ነፃ አውጥቶኛል። ከእንግዲህ በቀንበር አልያዝም። አሜን ሃሌሉያ። የገባው ሰው ካለ ለአምላኩ ክብር ያመጣል። ስለዚህ ይቅር እንደተባለች ቀኑ የቀጠረበት ቀን አሁን እንዳለቀ ንገሯት። ለማን? ለኢየሩሳሌም በባቢሎን ላለችው ወገኖቼ። ለታድሶ የመጀመሪያ ነገር በክርስቶስ የሆነልን ማሰብ ነው። አሁን መጽሐፍ ቅዱሳችንን በሙሉ በክርስቶስ የሆነልንን አዲስ ኪዳን ይነግረናል። ጊዜ ስለሌለን የመጀመሪያው ለታድሶ በክርስቶስ የሆነውን ማወቅ መቻል አለብን። ሌላው እንደዚህ ነው የሚለው ቁጥር 3 የአዋጅ ነጋሪ ቃል የእግዚአብሔር መንገድ በምድረ በዳ ጠረጉ፣ ለአምላካችን ጎዳና በበረሃ አስተካክሉ። ሸለቆ ሁሉ ከፍ ይላል፣ ተራራውና ኮረብታ ሁሉ ዝቅ ይላል። ጠማማው ይቃናል፣ ስርጓጎጡም ሜዳ ይሆናል። የእግዚአብሔርም ክብር ይገለጣል፣ ሥጋ ለባሹም ሁሉ በአንድነት ያየዋል። የእግዚአብሔር አፍ ይህንን ተናግሯል ይላል።
እግዚአብሔር አሁን ለይሁዳ መጥቷል። አሁን የባርነት ዘመን አይደለም፣ የለቅሶ ዘመን አይደለም፣ አንገት የመድፋት ዘመን አይደለም፣ የድካም ዘመን አይደለም። እግዚአብሔር ወደ ይሁዳ መጥቷል። እግዚአብሔር ወደ ይሁዳ ሲመጣ የሚከለክለው ነገር እንዳይኖር ይስተካከልለት ይላል። ይህንን ወገኖቼ በአዲስ ኪዳን በሉቃስ ወንጌል ምዕራፍ 3 ላይ በማቴዎስ ወንጌል ምዕራፍ 3 ላይ ከመጥምቁ ዮሐንስ አገልግሎት ጋር ተያይዞ ይህንን ሐሳብ ሲያነሳው እናያለን። ስለዚህ ምንድነው ያለው? በዛን ዘመን አንድ ንጉሥ ከአንዱ አካባቢ ተነስቶ ወደ ሌላው አካባቢ ለመድረስ በሚያደርገው ጉዞ፣ በዛን ጊዜ እንግዲህ በፈረስ ነው የሚጓዙት፣ በሰረገላ ነው የሚጓዙት። የሚያደናቅፍ ነገር እንዳይኖር ሸለቆው ሁሉ ይደፈናል፣ ይሞላል፣ ስርጓጎጡ ይስተካከላል፣ ከፍ ያለው ነገር ዝቅ ይላል። ንጉሡ እንደመጣ ማለፍ አለበት። እስታክ የሚያደርገው ነገር መኖር የለበትም። ሊያስቆመው የሚችል ነገር መኖር የለበትም። እንደመጣ ማለፍ አለበት። ዛሬም ቢሆን እኮ ወገኖቼ በምድራችን ያሉ ነገስታቶች ወደ ኤርፖርት ሊሄዱ ሲፈልጉ ወደ ኤርፖርት የሚወስደው መንገድ ሁሉ ምን ይሆናል? ይዘጋና ለነሱ ብቻ ምን ይሆናል? ነፃ ይሆናል። ለምን? እየቆሙ አይደለም የሚሄዱት። እነሱ እንደመጡ ነው ምን የሚሉት? የሚያልፉት። ስለዚህ ክብሩ ሊመጣ ነው። ስጋ ለባሽ ሁሉ የሚያየው፣ የባቢሎን ሕዝብ የሚያየው፣ አሦራውያን የሚያዩት፣ ጠላቶች የተባሉ ሁሉ የሚያዩት የእግዚአብሔር ክብር ሊገለጥ ነው። ስለዚህ ክብሩ እንዳይገለጥ የሚከለክለውን ነገር አስተካክሉት እያለ ነው። ምንድነው እሱ? በምድረ በዳ መንገድ ጥረጉ፣ ለአምላካችን ጎዳና በበረሃ አስተካክሉ፣ ሸለቆ ሁሉ ከፍ ይላል ይላል። ሸለቆ ሁሉ ከፍ ይላል። አንዳንድ ጊዜ ወገኖቼ በክርስቶስ ኢየሱስ ሆነን በእኛ ውስጥ ያለው አላስፈላጊ የሆነ አረባም፣ እኔ ከዚህ በኋላ እንደዚህና እንደዛ አይደለሁም፣ ከመጀመሪያም የኔ ዘር እንደዚህ ነው፣ ስመጣ እንዲህ ነኝ፣ ከዚህ ሁኔታ ነው የመጣሁት ብለን እንላለን። ኖ፣ ክብር ለኢየሱስ ይሁን። ኢየሱስ ሁሉን ምን አድርጎታል? አዲስ አድርጎታል። ስለዚህ ወገኖቼ እኔ ጋር እግዚአብሔር አይሰራም፣ እግዚአብሔር አይጠቀምብኝም፣ እግዚአብሔር በእኔ አይሰራም ብለን የምናሳየው ትህትና ትክክለኛ አይደለም። ሸለቆ ነው። እግዚአብሔር እንዳይሰራ እየከለከለው። በእግዚአብሔር ቤት ውስጥ የበይ ተመልካች የለም። እኛ ሁላችን በአካል ውስጥ ያለን ብልቶች ነን። የማያስፈልግ ሰው የለም። ሁላችን ለክርስቶስ እናስፈልገዋለን። እኛ ሁላችን የሱ ወገኖቼ የከበሩ ዕቃዎች ነን። ስለዚህ ራሳችንን ዝቅ አናድርገው። ይህን ስል ትህትና ትሁትን አንሁን እያልኩ አይደለም፣ ግን አላስፈላጊ የሆነ ዝቅታ እግዚአብሔር እንዳይሰራ የሚከለክለው ክብሩ በእኛ እንዳይገለጥ የሚከለክለው ትህትና፣ ሁልጊዜ በደጅ መሆን። አንዳንድ ሰው በአዳራሽ ተቀምጦ በደጅ ነው ያለው። ስለዚህ ሸለቆው ከፍ ይበል ይላል። ወገኖች በራሳችን አንችልም። ነገር ግን ጳውሎስ እንደተናገረ ኃይልን በሚሰጠኝ በክርስቶስ ሁሉን ምን እላለሁ? እችላለሁ። እስቲ በሉት፣ ኃይልን በሚሰጠኝ በክርስቶስ እችላለሁ። ትንቢት መናገር ቢሆን በማን ነው? በክርስቶስ ነው። ወንጌል መስበክ ቢሆን በማን ነው? በክርስቶስ ነው። ቤተክርስቲያን መምራት ቢሆን በማን ነው? በክርስቶስ ነው። ማንም ወገኖቼ በገዛ እጁ ሊበቃ የሚችል የለም። ብቃታችን ከማን ዘንድ ነው የሚለው? ከእግዚአብሔር ነው። ስለዚህ እኔ ጌታ ሊጠቀምብኝ የበቃው ሰው ነኝ በሉ። መንፈስ ቅዱስ ነው እናንተን ያበቃችሁ። ክብር ለኢየሱስ ይሁን። ተናገሩ፣ ጠላት ይስማ። እኔ እግዚአብሔር ይጠቀምብኛል በሉ። እኔ እግዚአብሔር ይሰራብኛል በሉ። የእግዚአብሔር ክብር በእኔ ይገለጣል በሉ። በክርስቶስ ደሙ አጭቶ ልጁ አድርጎኛል። ልጁ ከሆንኩ ደግሞ እርሱ በእኔ ይሰራል። እስቲ አሜን በሉ። ሃሌሉያ! እስቲ አሜን በሉ። ሃሌሉያ! ይኸውላችሁ ወገኖቼ በእግዚአብሔር ቤት ቪአይፒ የሚባል ነገር የለም። ሁላችን ቪአይፒ ነን። ክብር ለእግዚአብሔር። ያውም ደግሞ በሰማይ በአባቱ ቀኝ ምን ብለናል? ተቀምጠናል። ዋው! ክብር ለኢየሱስ ይሁን። ኧረ አሜን ሃሌሉያ! እኛ ከፍ ያለ ቦታ ነው ያለነው። ዝቅ
ዝቅ አይደለም ያለነው። ክብር ለኢየሱስ ይሁን። ስለዚህ ይሄ አመለካከት ሊወጣ ይገባል። አልችልም የሚል እኔ ኃጢአተኛ ነኝ የሚል ይህንን ስል ኃጢአት እያደረገን ኃጢአተኛ ነኝ አይደለሁም እንድንል አይደለም እየተናገርኩ ያለሁት። ኃጢአት አይገዛኝም፣ እኔ ለኃጢአት ባሪያ አይደለሁም። ስለዚህ አጉል የሆነ ትህትና ሸለቆው ሁሉ ከፍ ይላል፣ ተራራውና ኮረብታ ሁሉ ዝቅ ይላል ይላል። ተራራና ኮረብታ ትዕቢት ነው። እዚህ ጋር ሲምቦል ስለሆነ ነው። ትዕቢት ነው። የእግዚአብሔርን ጉብኝት ተሐድሶን የሚከለክለው ትዕቢት ነው። ይሄ ደግሞ አንዳንድ ጊዜ ወገኖቼ ሰው ተቀብቶ ስላገለገለ ብቻ የሚሰማው ሳይሆን ሁላችንም የራሳችን እንደየአቅማችን ባርጩም ያለችን እኔ ከገሌ ምን እላለሁ እሻላለሁ የሚል ታውቃላችሁ አይደል? የነቢጤ ውጭ ሆነው የሚለምኑ ሰዎች አንደኛው ለማኝ ከሌላኛው ለማኝ እንደተሻለ ራሱን ምን ያደርጋል? ይቆጥራል እና ንቆ ነው የሚያየው። ስለዚህ ትዕቢት የሚባለው ነገር ሰዎች ቦታ ስለያዙ ሳይሆን ቦታም ያላዙ ሰዎች ውስጥ በልብ ውስጥ የሚገኝ ስለሆነ ነው። ተራራ ይለዋል። የእግዚአብሔር ተሐድሶ እንዳይመጣ የሚከለክል መጽሐፍ ቅዱስ ሲናገር ምን እንደሚል ታውቃላችሁ? እግዚአብሔር ለትሑታን ምን ይሰጣል? ጸጋን ይሰጣል። ትዕቢተኞችን ግን ምን ይላል? እኛ አይደለም የምንቃወመው። መጀመሪያ ማን ነው የሚቃወመው? እግዚአብሔር። እንደውም እንደዚህ ይሻል ነበር። እኛ ሁላችን ተቃውመን እግዚአብሔር ምን ቢል ቢስማማ፣ ግን ሁላችን ተቀብለን እግዚአብሔር ደግሞ ከተቃወመ አደጋለሁ። ስለዚህ ወገኖች እግዚአብሔር ለትሑታን ነው ጸጋን የሚሰጠው። ትዕቢት ይከለክላል። ኦዚያን የተባለ ንጉሥ ንግስና አልበቃው ብሎ ወደ ክህነት አገልግሎት ገብቼ ሁሉን ካልተቆጣጠርኩት እኔ የሌለውበት ነገር በፍጹም አይሰራም ብሎ ገባ። ወደ አልተፈቀደለት ሲገባ ወዲያው ወገኖች እግዚአብሔር እጅ አገኘው። ለምጻም ሆነ። ንጉሥ ሆኖ በዙፋን ተቀምጦ የሚከበር ሰው፣ እግዚአብሔር ድል የሰጠው ሰው በኋላ ማንም የማይቀርብበት ሰው የማይጠጋበት ቦታ ላይ እስከ ህልፈቱ ድረስ ተዘጋ። ወገኔ እኔ ከሌለው እቺ ቤተክርስቲያን እንዲና እንደዛ ትሆናለች ብለህ የምታስብ ከሆነ አንተ ባትኖርም ያንተ አይነትም ሌላ 30 ሰው ባይኖርም ቤተክርስቲያን ትቀጥላለች። ክብር ለኢየሱስ። እኔ አንዳንድ ጊዜ እፈራለሁ። ምክንያቱም እግዚአብሔርን ማገልገል እድል እንጂ ብላጫነት አይደለም። ነው እንደበለት ከሆነ የሚሰማ ከሆነ አደጋለሁ። መጽሐፍም ሲናገር ወገኖቼ ትዕቢት ውድቀትን ምን ትላለች ነው የሚለው? ትቀድማለች። ትህትና ክብረትን ምን ታደርጋለች? ትቀድማለች። ኢየሱስም እኮ እንደዚህ ነው ያለው በማቴዎስ ወንጌል ምዕራፍ 11 ላይ እኔ የዋህ በልቤም ምንድነኝ? ትሁት ነኝ። ከኔ ምን በሉ አለ? ተማሩ። የሐዋርያቶችን እግር እንደዛሬው እንዲህ አይነት ጫማ የቆዳ ጫማ አሁን እንደምንለብሰው አይነት ስኒከር አልነበረም። በባዶ እግራቸው ነው የሚሄዱት ሰዎቹ። እንዳለ የቆሻሻ ማዕት እግራቸው ላይ ነው ያለው። እግራቸው ራሱ በመሰረቱ ሲታጠብም አንዳንዱ እየቆረጣቸው ነው የሚታጠቡ ከመሰንጠቁ የተነሳ። ኢየሱስ ግን ዝቅ ብሎ ምን አደረገ? አጠበ። ዝቅ ባለ ቁጥር ደግሞ ከፍ ከፍ አለ። ፊልጵስዩስ ምዕራፍ 2 ላይ ሲናገር እንደዚህ ነው የሚለው፣ በክርስቶስ ኢየሱስ የነበረ ሐሳብ በማን ይሁን? በእናንተው ይሁን። እርሱ ከአብ ጋር እኩል ሆኖ ሳለ እንደ መተካከል ሳይቆጥር ራሱን ምን አደረገ የሚለው? ባዶ አደረገ። በምስሉም እንደ ሰው ተገኝቶ የባሪያን መልክ ለብሶ እስከ መስቀል ሞት ድረስ ምን ያለ ሆነ? የታዘዘ ሆነ። በዚህም ምክንያት ከስም ሁሉ በላይ ያለው ስም ምን አለው? ተሰጠው። በሰማይና በምድር ከምድር በታች የኢየሱስ ስም ስልጣን አለው። ዩጋንዳን የሚገዛው ሙሴቬኒ ስልጣኑ ዩጋንዳ ላይ ብቻ ነው። ያንተ ኢየሱስ ግን በዓለም ላይ ሁሉ ስልጣን አለው። ክብር ለኢየሱስ ይሁን። ግን ምን ብሎ ነው ኢየሱስ ከፍ ያለው? ዝቅ ብሎ። ሃሌሉያ። ሳይሆን ዝቅ አለ፣ በነ ሙላቱ
በስጋው እኮ ወገኖቼ የመለኮት ሙላት ምን ብሎ ነው የሚለው? ተገልጦ ይኖራል። መለኮት ጥሎ አይደለም ኢየሱስ የመጣው የኔ ወንድም፣ መለኮት ሆኖ ነው ዝቅ ያለው። ተራራው ዝቅ ይበል። ወንድሜ ምን እየተናገረ ነበር? ብዙ በቤተ ክርስቲያን የሚፈጠሩ ችግሮች ዲግኒቲ ነው፣ የማንነት እንዴት እነካለው እስከሚወጣ ድረስ ትነካለህ። በቃ አንድ ሰው ሲናገር ምን አለ? መስቀል ላይ ከጌታ ኢየሱስ ክርስቶስ ጋር በግራና በቀኝ የተሰቀሉ ነበርና የመጀመሪያው በጦር ሲወጋ አለ፣ ከዛ ሰበረው። ምክንያቱም ምን አልሆነም? አልሞተም። ወደ ኢየሱስ መጥቶ ግን ሲወጋው ኢየሱስ ውሃና ደም ፈሰሰው። አልተሰበረም ኢየሱስ። እኔ የምትል ከሆነ ትወጋለህ። ስትል ስለዚህ ተራራው ምን ይበል? ዝቅ ይበል። እስቲ ዝቅ ላለሁ በል። ዝቅ ላለሁ። ብዙ ሰው ለጌታ ዝቅ አለለም ብሎ አሁን ለባላስቲክ ሚሳኤል ምን ሊሆን ነው? ዝቅ ሊል ነው ማለት ነው። ስለዚህ ዝቅታ አንዳንዶቻችሁ በቤተክርስቲያን ስለማላገለግል እኔ ትሁት ነኝ ብለን ይሆናል። እቤትስ እንዴት ነን ነው? ባል በሚስት ላይ፣ ሚስት በባል ላይ። ይሄ ጌታ እዚህ ስንመጣ ብቻ የሚያይ ሳይሆን እዛ አለ የለም፣ ከባላ ጋር አለ የለም፣ ሶያ አለ የለም፣ አለ ሁሉም ጋር ኢየሱስ። እንዳንከለክለው ዝቅ እንበል። ግዴላችሁም ታድሶ እየመጣ ነው፣ ክብር እየመጣ ነው። በእኔ ምክንያት በፍጹም መገደብ የለበትም። ሌላው ወገኖች ጠማማው ይቃና። ጠማማው ምን ይበል? ይቃና። ብዙ ጊዜ በእኛ እንደ ማህበረሰብ ኢትዮጵያውያን ይሁን ኤርትራውያን ችግር አለብን። ይቅር ማለታችን። ይቅር ማለት ይቅርታ መጠየቅ ማለት ለኛ አንዳንዶቻችን እንደውም ግባተ መሬት ይሻለናል። እኔ እንደዚህ ከምል ሞቴን ምን እላለሁ? እመርጣለሁ። እንደዛ ብለው ሄዱ ሰዎች አሉ ምናቃቸው ብለው በቃ ጠማማው ይቃና። አንዳንዴ ልብ ማንለው ነገር አለ። በአንደኛ ሳሙኤል ምዕራፍ 15 ላይ ሳሙኤል ሳኦልን እንደዚህ ብሎ አለው፣ አማሌቅን አጥፋልኝ፣ ምክንያቱም በመንገድ ጠብቆ ሕዝቤን ያጎሳቆለ ነው። ስለዚህ አጥፋልኝ፣ አንድም ከከብቱም ከእንስሳውም ከምንም ነገር እንዳይቀራል። ግን የሚገርማቸው ነገር ሳኦል አማሌቅን ለማጥፋት ወጥቶ ምርኮውን በጣም የሰቡትን መሰብሰብ ጀመረ። አጋግን ሁሉ ሳይቀር ይዟል። እና ሳሙኤል ሲመጣ እንደዚህ አለው፣ ምንድነው ይሄ ነገር አለው? ምንድነው? እግዚአብሔር ተናግሮት ነው የመጣው። አላከበረኝም ብሎታል እግዚአብሔር። ምንድነው የምሰማው ነገር? ሕዝቡ ለአምላክ መስዋዕት እንዲሆን ያዘጋጀው ነው፣ ከምርኮ የመጣ ነው አለው። በጣም ሳሙኤል ሃሌሉያ የሚል መስሎት ነበር። እንዴ አንተ ሰውዬ አለው፣ እግዚአብሔር እኮ ከመስዋዕት ይልቅ ምን ደስ ያሰኘዋል? መታዘዝ። እልህኝነት ሟርተኝነት ነው፣ እራፊን እንደማምለክ ነው። ዛሬ ይሄ መንፈስ ከኔም ከእናንተም ይሰበራል። እስቲ አሜን በሉ። ሃሌሉያ። እልህኝነት አንዳንዴ የዘለን እየዘመር የእግዚአብሔር ቃል እየሰበክን እልህኝነት፣ ሟርተኝነት እራፊም እንደማምለክ ነው። እግዚአብሔር የሚጠላው ሟርተኝነትና እራፊን ማምለክ ነው። ይሄ ደግሞ ዛሬ ሄደ ጣዖት አታመልክም በፍጹም እንደማይሆን ይታወቃል። እኛ አሁን ሁሉን ነገር ሩቅ ነው ያደረግነው፣ አየር ላይ ነው ያለው። ኖ እልህኝነት በልባችን ውስጥ
ይከለክለዋል። ወገኖቼ እልህኞች አንሁን፣ ገሮች እንሁን። በሽታ መንፈስ የተደገፍን መሆን አለብን። እኔ ያልኩት ካልሆነ ማለት የለብንም። ይሄ ቤት እኮ ክርስቶስ በደሙ ዋሽቶ በሞቱና በትንሣኤው የተመሰረተች ቤተክርስቲያን እንጂ በአበበና በበቀለ አገልግሎት የተመሰረተ ቤተክርስቲያን የለንም። ስለዚህ እልህኝነት ጠማማ ነው። የዕብራዊ ጸሐፊም እንደዛ ነው ያላቸው። አንድ መራራ ስር በቅሎ ከጸጋ እንዳትጎሉ። አይዘወይ ጸጋ የሚለው ነገር ከመንፈስ ቅዱስ ጋር የተያዘ እንደሆነ እንድታውቁት ያስፈልጋል። መራራ ስር በቅሎ አንዳንድ ሰው 10 ዓመት 15 ዓመት 20 ዓመት እንዳለ መራራ ስር ለጠማማው መቃናት አለበት። ይሄ ክብር ንጉሥ እንዲመጣ ጠማማው ምን ይበል? ይቃና። እልህኝነት ከኛ ላይ ምን ይበል? እስቲ ይነቀል በሉ። ይነቀል። እስቲ እጃችሁን እንደዚህ ከፍ አድርጉ። እኔ ሁላችንም ጋር በጥቂቱ እንዳለ ስለሚሰማኝ ነው። የሰራዊት ጌታ እግዚአብሔር እንዲያላችሁ አይደለም፣ እኔም ጋር ትንሽ እየተሰማኝ ስላለ መንፈስ ቅዱስ ይንቀለው። አረ በኢየሱስ ስም ይነቀል፣ በኢየሱስ ስም ይነቀል። ቁጥር 5 የእግዚአብሔርም ክብር ይገለጣል፣ ሥጋ ለባሽ ሁሉ በአንድነት ያየዋል። የእግዚአብሔርም አፍ ይህንን ተናግሯል። ጮህ የሚል ሰው ቃል ቁጥር 6 ምን ብዬ ልጮህ አልኩ? ሥጋ ለባሽ ሁሉ ሳር ነው፣ ክብሩም ሁሉ እንደ ምድረ በዳ አበባ ነው። የእግዚአብሔር እስትንፋስ ይነፍስበታልና ሳሩ ይደርቃል፣ አበባውም ይረግፋል። በእውነት ሕዝቡ ሳር ነው፣ ሳሩም ይደርቃል፣ አበባውም ይረግፋል። የአምላካችን ቃል ግን ለዘላለም ጸንቶ ምን ይላል? ይኖራል። ሌላው ወገኖቼ በምድር ላይ ያለውን ነገር ነገስታትን እያሰብክ ነገ ስለምትሄድበት ወይም እኖርበታለሁ ብለህ ስለምታስበው ነገር በዛ ነገር አትያዝ፣ አትፍራ። ይሄ የምታየው የዓለም ነገስታት በፊቱ እንደ በገንቦ ውስጥ እንዳሉ እንደ ውሃ ጠብታዎች ናቸው። አንድ ቀን እፍ ሲል ይጠፋል። ባቢሎናንን እየፈራ አንዳንድ ጊዜ አንዳንድ ሰው እኔ በጣም ይገርመኛል። ከምንም አይነት አሰራር ብንመጣ ክርስቶስ ነፃ አውጥቶን፣ አንዳንዴ ከጥንቆላ ሌላ ጊዜ ከሌላ መቼም ሁላችንም ከተለያየ ነገር እንደመጣን እርግጠኛ ነኝ። በዓለም የሚኖር ሁሉ ይገዛ የነበረው በማን ነው? በዚህ ዓለም ምን ገዢ ነው። እና አንዳንድ ሰው ከመጣበት ነገር የተነሳ ይፈራል። አሁንም ያ ነገር በኔ ላይ ተጽዕኖ ያመጣል፣ አሁንም ያ ነገር እኔን ይጎዳኛል፣ እንደዚህና እንደዛ ያደርገኛል ብለን እንፈራለን። መጽሐፍ ቅዱስ ለዚህ ማርከሻው እንደዚህ ነው ያለው፣ ፍጹም ፍቅር ፍርሃትን አውጥቶ ምን ይላል? ይጥለዋል። በማ ላይ ያለ ፍቅር? በእግዚአብሔር ላይ ያለ ፍቅር። ልጆቼ ሕፃናት እያሉ ወደ ላይ እንዲህ ወርውሬ ስቀበላቸው እየሳቁ ነው የሚመጡት። ምክንያቱም አባቴ ይጥለኛል ብሎ ምን አይልም፣ አያስብም። ለብሮ ምን ፈራው? ማዕበሉ የፈለገውን ያህል ወደ ላይ ያንሳል፣ የሚቀበለን እጅ አለ። ክብር ለኢየሱስ ይሁን። የናዝሬቱ ኢየሱስ። እስቲ አሜን በል ሃሌሉያ። አረ አሜን በል ሃሌሉያ። ይቀበልሃል። አትፍራ የነገስታትን ፊት። እነሱ እንደ ደረቅ አበባዎች ናቸው። አንድ ቀን የእግዚአብሔር እስትንፋስ ይነፍስበታል። ከዛ ምን ይሆናል? ይደርቃል፣ ይረግፋል። የአምላካችን ቃል ግን ለዘላለም ጸንቶ ምን ይላል? ይኖራል። ክብር ለኢየሱስ ይሁን። በዚህ ምድር ወገኖቼ የታወቁ ነገስታቶች አውጀው በእነሱ ዘመን ሰርቶላቸው አዋጃቸው ተሻረ። የኔ ጌታ ኢየሱስ ግን ክብር ለስሙ ይሁን። ያንቺ ጌታ፣ ያንተ ጌታ፣ የኛ ጌታ ተናገረ ማለት ሆነ ማለት ነው። ቃሉ አያልፍም። እስቲ አሜን በሉ። አሜን። እጎበኛችኋለሁ እንዳለ ምን አላቸው? ጎበኛቸው። መልሳችኋለሁ እንዳለ ምን አላቸው? መለሳቸው። ይሄ የማይናወጥ መንግስት ነው የኛ መንግስት። እስቲ ክብር ለኢየሱስ ይሁን። በባቢሎን መንግስት አይናወጥም፣ በአሦራውያን አይናወጥም በለው። ማንኛውም በግብፃውያን ምን አይልም፣ አይናወጥም። ያንተ ጌታ የሱ ንጉሥ የሆነው ኢየሱስ ዙፋኑ ለዘላለም ጸንቶ ምን ይላል? ይኖራል።
እጠቀምብሃለሁ ብለዋል እንደተናገረ ይሆናል። ሲአሜን በል ሃሌሉያ። እከብርብሃለሁ ብለዋል እንደተናገረ ይሆናል። በዚህች ቤተክርስቲያን የተነገረው ትንቢት ሁሉ ምን ይላል? ይሆናል። አወጣለሁ አሻግራለሁ ብለዋል። ያሻግርሃል፣ ያወጣሃል። ማንን እንደተወ ይተውሃል፣ ማንን እንደረሳ ይረሳሃል። ኧረ አምላክ ጊዜው ሲመጣ ምንም አይይዘውም። ስሙ ይባረክ። ስለዚህ ነገስታት በፊቱ እንደ ደረቅ አበባዎች ናቸው። ምን ይላሉ? ይረግፋሉ። ስደተኛ መታወቂያ ይዘህ ግን አንተ የሰማይ አምባሳደር ነህ። እስቲ አሜን በል ሃሌሉያ። አንተ እንደ ራሴ ነህ። ክብር ለኢየሱስ ይሁን። ራስን አታቅልለው። የሰማዩ ንጉሥ እንደ ራሴ ነህ። አባት እኮ ከላይ ሆኖ ሲመለከት እቺ ልጄ ናት ይሄ ልጄ አይደለም። ብትነዳም ባትነዳም አንተ የእግዚአብሔር ልጅ ነህ። ክብር ለኢየሱስ ይሁን። እስቲ አሜን በል ሃሌሉያ። ስጋ ለባሽ ሁሉ ይረግፋል። የባቢሎንን ነገር በፍጹም አትፍራው። እኔ ስለፈቀድኩ ነው ያንም እናንተን የገዛችሁ። አሁን ግን አልፈቀድኩም፣ በቃ ብያለሁ። ሊይዛችሁ አይችልም። በፍጹም እናንተን መቆጣጠር አይችልም። እኔ ራሴ እሱን በቀለዋለሁ፣ እናንተን ነፃ አወጣችኋለሁ ማለት። ክብር ለኢየሱስ ይሁን። ጠላታችንን እየተበቀለ እኛን ነፃ የሚያወጣን እስቲ አሜን ሃሌሉያ። ጠላታችንን እያዋረደ በክብር ላይ ክብር፣ በሞገስ ላይ ሞገስ የሚጨብርብን ጌታ ስሙ የተባረከ ይሁን። ስለዚህ እስኪ አልፈራም በሉ፣ አልፈራም በሉ። እስቲ ድገሙና በሉ እንደገና፣ አልፈራ። እኔ ስደተኛ አይደለሁም። እኔ የሰማዩ አምባሳደር ነኝ። እኔ እንደ ራሴ ነኝ። ሃሌሉያ። ቁጥር 9 የመጨረሻው የምስራች የምትነግሪ ጽዮን ሆይ ከፍ ወዳለ ተራራ ውጪ። የምስራች የምትነግሪ ኢየሩሳሌም ሆይ ድምፅሽን በኃይል አንሺ፣ አንቺ አትፍሪ። ለይሁዳ ከተሞች እነሆ አምላካችሁ ብለሽ ምን በይ ንገሪያቸው። አትፍሪ። አሁን ከፍታ ላንቺ ነው። አሁን ከፍታ ላንቺ ነው። ከእንግዲህ በኋላ ዝቅ ማለት የለም። ከእንግዲህ በኋላ መገዛት የለም። ዘመን መጥቶልሻል። ከፍታው ያንቺ ነው አለ። ማክሮስ ታባጃና ማራዱና ማጋ ኤክላራባሳ የኔ ዘመን ነው የሚል እስቲ ለአምላኩ ክብር ያመጣል። የኔ ዘመን ነው በሉ፣ ተናገሩ። የኔ ዘመን ነው። ይሄ ከፍታዬ ዘመን ነው በሉ እስቲ። የከፍታዬ ዘመን ነው። ሃሌሉያ። አዋጅ ተናገሪ። ይኸውላችሁ ከዚህ በኋላ እኛ ለሶሻል ሚዲያ ቃል አቀባይ አይደለንም። እኛ የሰማይ መንግስት ቃል አቀባዮች ነን። ኧረ ሃሌሉያ። በሽብር ቦታ ሰላም አለ እንላለን። በሞት ቦታ ህይወት አለ እንላለን። ሃሌሉያ። በስራት ቦታ መፈታት አለ እንላለን። አዋጅ እንገለብጣለን። አዋጅ የምትነግሪ ኢየሩሳሌም ወይ አሁን ነው እልል ማለት። በእውነት እኔም እልል ልበል። ክብር ለስሙ ይሁን፣ ክብር ለስሙ ይሁን። የመንግስቱን ወንጌል እንዲሰብኩ ከምን እስከ ምን ከፀሐይ መውጫ እስከ ፀሐይ መግቢያ በእጁ ይዞ አስቀረው ይላል። በእጃቸው ምን አለ ነው የሚለው? ሰጣቸው። ክብር ለኢየሱስ ይሁን። መድኃኒት አንተ እጅ ውስጥ አለ። ኧረ አሜን በል ሃሌሉያ። መድኃኒት አንተ እጅ ላይ አለ። ይሄ ነፃ የሚያወጣ ወንጌል፣ የብርሃን ወንጌል ኢየሱስ። ሃሌሉያ። አንተ ተራ ሰው አይደለህም። ከዚህ በኋላ ታውጃለህ። ኢየሱስ ያድናል። ኢየሱስ ምን ይላል? ያድናል። በአካባቢ ኢየሱስ ምን ይላል? ያድናል። እኔ እየተሸማቀቅኩ አልሄድም። ከዚህ በኋላ በፍጹም አልሸማቀቅም። ካስፈለገ እነሱ ይሸማቀቁ፣ ጣዖት የሚያመልኩ ይሸማቀቁ። የማይሰማ የማይናገር የኔ ጌታ ግን ክብር ለስሙ ይሁን፣ ክብር ለስሙ ይሁን። ይሽሩን ሆይ ለረድኤት በደመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። ሻባጋራዱና ስማችሁን ተኩት። ይሽሩን ሆይ ሃሌሉያ። የምስራች የምትነግሪ ጽዮን ሆይ ከፍ ወዳለው ተራራ ምን በይ ውጪ። አሁን ሸለቆ ውስጥ መሆን የለብሽም። መኃልየ ምዕራፍ 2 ላይ ቁጥር 10 ጀምራችሁ ስትመለከቱ አሁን አበባው ዝናቡ ቆመ አለ። በቃ ዝናቡ ቆመ። ክረምቱ አልፈዋል። አበቦች አሁን ፈንድተዋል። የአዋፍ ድምፅ እየተሰማ ነው።
በለስ ጎምሯል፣ አብቧል። አንቺ እርግቤ ሆይ፣ ባለት ንቃቃት ያለሽ እርግቤ ሆይ፣ ይሄ ሁሉ አልፎ ታሪክ ተለውጧል። አሁን ድምፅሽን አሰምኝ፣ ፊትሽን ምን በይኝ አሳይኝ። ሃሌሉያ ሃሌሉያ። አላወቀችም። እንደ ድሮ መስሏት ባለት ንቃቃት ውስጥ ተደብቃለች። ያ ጨለማ፣ ያ ክረምት፣ ያ መከራ ያለ መስሏታል። ለካ ያ ወዳጇ መጥቶ ገፎታል፣ አስወግዶታል። እና ነገራት፣ እንዲህ አላት፣ አሁን የመደበቅ ጊዜ አይደለም። ምን ማለት ነው? የመውጣት ጊዜ ነው። እኔ ድምፅሽን ምን ማድረግ እፈልጋለሁ? መስማት እፈልጋለሁ። ፊትሽን ምን በይኝ አሳይኝ። አባጃና ክሮስ ታባዱራባ እስቲ አሜን በሉኝ። ሃሌሉያ። ነሆ እግዚአብሔር እንደ ኃያል ምን ይላል? ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር ደመወዙም በፊቱ ነው። መንጋውን እንደረኛ ምን ያደርጋል? ያሰማራል፣ ያስቀምጣል። ትሰማራለህ። ከዚህ በኋላ አስተማሪ ትሰማራለህ፣ ነብይ ትሰማራለህ፣ ወንጌላዊ ትሰማራለህ፣ ዘማሪው ትሰማራለህ። እረኛ ያሰማራሃል። አሁን አንድ ቦታ ላይ ተከማችቶ የለቅሶ ጊዜ አይደለም፣ ወጥቶ መሰማራት ነው። አረ ሃሌሉያ፣ አረ ሃሌሉያ። እኔ እንዳውም ከእንግዲህ በኋላ በስደት አንታወቅም፣ ወንጌልን ግን በመስበክ እንታወቃለን፣ በመሰማራት እንታወቃለን። አሜን በሉ። ማን? እረኛው። ክብር ለኢየሱስ ይሁን። ስለዚህ ወገኖቼ ከተናገርነው ዋናው ነገር ፊታችን እየመጣ ያለ የታድሶ ዘመን አለ። ፊታችን እየመጣ ያለ ሪቫይቫል አለ። ምን እናድርግ? ዮሐንስ እንደዛ ብለው ነው ያሉት። ሕዝቡ መጣና ምን እናድርግ አሉት። ቀራጮች መጡና ምን እናድርግ? ወታደሮች መጥተው ምን እናድርግ? ስራ ቀይሩ አይደለም ያላቸው፣ የጽድቅ ነገር አድርጉ ነው ያላቸው። ስራ እንድትቀይር አይደለም፣ በዛው ባለህበት የክርስቶስን መልክ እንድታሳይ። እህስ ሊመጣ ነው ክብር፣ ሊመጣ ነው ስጋ ለባሽ ሁሉ የሚያየው ክብር። ተራራው ምን ይበል? ዝቅ ይበል። ሸለቆው ምን ይበል? ይሙላ። ስርጓጎጡ ይስተካከል። የክብር ንጉሥ፣ ይህ የክብር ንጉሥ ይመጣል። እናንተ መኳንንቶች በሮችን ምን በሉ? ክፈቱ። የክብር ንጉሥ ምን ይበል? ይግባ። ሃሌሉያ። እግዚአብሔር ነው በሰልፍ ኃያ። ሃሌሉያ። ከዚህ በኋላ በጓዳሽ ነው ህልውናውን የምታየው። አሜን። እዚህ ብቻ አይደለም፣ በጓዳሽ ህልውናውን ታያለሽ። ስትንበረከክ ህልውናውን ታያለሽ። እኔ ይገርመኛል። ሰሞኑን እግዚአብሔር ረድቶን እየጸለይን ነው ከባለቤቴ ጋርና ድንገት ጸሎታችን ሽፍት አደረገው። ማለት ስጠን አድርግ የሚለው ነገር ሳናውቀው ሽፍት ሆነና ጽድቅና መንግስቱን ሆነ። ክብር ለኢየሱስ ይሁን። አረ ሃሌሉያ። ከዚህ በኋላ ጸሎት ሽፍት ይሆናል። አሜን። ጽድቅና መንግስቱ፣ ሌላ ሁሉ ምን ይልሃል? ይከተላል። እንጀራ እየተከተል ሲርቀን ኖሯል። ከእንግዲህ ግን እናስከትለዋለን። ክብር ለኢየሱስ። እስቲ አሜን ያለ ሰው ያድናል ኢየሱስ። በቃ የክብር ንጉሥ ይገባል። ክብር ለስሙ ይሁን። ድገሙና እልልታና ጭብጨባ በዙፋኑ ላይ ላለው ለሱ የሚገባውን ክብር እልልታ ጭብጨባ እንሰጣለን። ክብር ለኢየሱስ ይሁን።